እናማ ጃፈር ልክ እና ያን ያደላት ምን አንተ አረን ያልወዳትም በጣም ነው መጣላት ልጄን እኔ አልጠላትም ሙዴ በጣም ነው የሚጠላት አንተ አረን ያልጠላትም ወዳታለሁ እንዴ ጭራሽ እንዴ ልጄን ትጠሏታላችሁ እንዴ አንጠላትም እና እንወዳታለን ሰላም አለይኩም ሸገር መጣሁልሽ ሸገር ዩኒቨርሲቲ ወሬን ነው ሳ እንደዛ የሚባል አላውቅም አዲስ አበባ ዩኒቨርሲቲ ማለት ነው ሳ አዲስ አበባ ነው እዛ ጋር ነው ታክሲ የሚያሳያል አንተ ጥሩ ሰው ነህ ኢድሪስ መሐመድ የሚል ስም አገኘዋል እኔ እንጃ ምን እዚህ ደርሶ ነው ምን በቃ አንድ ሸቃባ ሰውዬ እኮ ነው ሸገር ዩኒቨርሲቲ ስም ተለጥፎ አየሁት ሲል ሶፊያ ዘማች በቃ ያው ከዚህ ተደባለቀች ነው ምን ሶፊያ ማናት ሶፊያ እናት ድንሽቷን ያሳደገችኝ ውጤት ባይመጣልኝ እንዴት ታዝን ነበር መሰለህ ስምህን ማን አልከኝ አንተ እኔ ጃፈር ጃፈር አይደለም ጃፈር አቦ ጃፈርም ነው እኔ ለራዲዮ ጥርሴ ውስጥ የገባ ስጋ ነው የፍየል ስጋ አንዴ ጥርሱ ከገባ ሀያ ማሰላም በቃ ያው በሪጂኖ ብትቆፍሮ አይወጣም ወንድሜ ምን አለፋህ ሶፊያ ናታ ልጅ ሸገር ዩኒቨርሲቲ ተመደበ ሲሏት አይኔ ያያ ሁለት ፍየሌው ሸቅ አረገች የከዚራ ህዝብ አንዱም አልቀረም ሲበላ ሲጠጣ ነው ያደረው ረሃ አረገችን ነው የምልህ ሶፊዬ ለፍታን ያሳደገችኝ አሁን ቀጥታ ዩኒቨርሲቲ ገብቼ ዲግሪ በጥሼ ሶፊዬን ማስደሰት አለብኝ አወቅራ በሉኛ ጃኬቱን ፈልጋለሽ ወይስ ልሰደው? ለነገሩ አንቺ ነሽ ስጦታ የሰጠሽ። ውሰጂው። እና በቆስ ልትሄድ ነው? ሬሴ በሸክም ከሚወጣ ራሴ ሻንጣዬን ተሸክሜ በወጣ ይሻል። እናትና አባትሽን ከድርተኛዋ ፊደናል። እናትና አባቴ ለምን አብረው ኖሩ ብለህ ከተጋባን ወር እንኳን ሳይሞላ የሰርጋችን ቪዲዮ ሳይመጣ ጥለህ ልትሄድ ነው? ተይ እንጂ ክማ ተይ። የሰርግ ቪዲዮ የቅሌት መዝገብ ብትይው አይሻልም? ሙሽሮቹ እነማን ናቸው እስኪባል ድረስ አይደል እንዴ የሙሽሮቹ ወንበር ላይ ተቀምጠው እናትና አባትሽ አንነሳም ያሉት? እሱ ደግሞ ለሰርጋችን ተጠርተው ማን እንደመጣ ማን እንደቀረ ለማየት ነው ከፍ ያለ ወንበር የፈለጉት። ተሳስተዋል ብለን ተነጋግረን ፈተን ይል። ለዛ ነው እናትሽ በስተርጅና ነጭ ቢሏቸውን ግጥም አድርገው መጥተው ካሜራማኑን በነገር እየሸነቆጡ ሙሉ ቪዲዮ ላይ የገቡት። እኔ ሂክማ በቃኝ። እንደ ሻማ ከዚህ በላይ ቀልጬ በፈሳሽ መልክ መውጣት አልፈልግም። በቃኝ። እሺ ነው ያላሳዝነው። ለሰርጌ ተቀበውቲና እንኳን ከጀሊ ሳይለቅ በቃ ብቻዬን ጥለኝ ልትሄድ ነው? ብቻዬን? የቀበሌው ህዝብ እንዳለ አብሮን አይደል እንደሚኖረው? እኔማ እንጋባ ስትይኝ ባል መሆን መስሎኝ እንጂ የቀበሌ ሊቀመንበር እንደመሆን ባቅ ምሽ ካንቺ ጋር አስኖረኝ። እኔ በቃኝ። አዎ በቃኝ። አማች እንዲህ ነው እንዴ? አንድ ጓደኛዬ መንገድ ላይ ብቻውን ሲያወራ አይቼው ምን ሆኖ ለየለት ብዬ ስጠይቅ አማቾቹ አንገብግበውት ሲሉኝ እቺ ኑሮ ውድነቷን ለማምለጥ ጥሩ ምክንያት ናት እብድ መጫወት ብዬ አፍዤ ነበር። አራማው ረፍኩት የለም። አንዱ ከትልቅ የመርካቶ ነጋዴነት በአማቾቹ ምክንያት ወደ ጉሌት ተቀየረ ሲሉኝ ግብር ላለመክፈል በአማቾቹ ያሳብባል ብዬ ተሳልቄ ነበር። ይሄው በእኔ ደርሶ አየሁታል። ምን መሰለው ነው እንጋባ አለች። በጣም ስለምወዳት እሺ ግን በምን አስተዳድርሻለሁ ስላት እንደምንም አድርገን ሰርጉን እንደግስ እንጂ እናትና አባቴ ገጠር ያለው መሬታቸው ሊወረስ ነው ስለተባሉ ይሄን ቤት ለኛ ጥለውልን ይሄዳሉ ስትለኝ ይሄን የመሰለ እድል ማን ያስመልጣል ብዬ ተስማሙ። የሰርጉ ቀን አባትየው ሱፍ ከና አበባው እናትየው ቬሎ ለብሰው መጡ። ያለ ሰርግ ስለተጋቡ ትዝታ ለማስቀረት ነው ብዬ አለፍኩት።
ይታይክ እንግዲህ በሰርጋችን ምሽት እኔና ባለቤቴን ሳሎን አስተኝ ያህል በቃ ብሏቸው 1 ወር ሙሉ እንደ አራስ ሕፃን ከመኝታ ቤት አይወጡ። አባትየው ከወጣ እናትየው አይወጡ፣ እናትየው ከወጣች አባትየው አይወጣ። ለእሷ ካለኝ ፍቅር የተነሳ ይህንንም ለማለፍ ሞክሬ ነበር። ይታይ እንግዲህ እነሱ ምን እንደሚያደርጉ ተመልከት። አቤት አባዬ። ጃፈር ወጣ እንዴ? አንድ ቦታ ልልከው ነበር። አክስትሽና ልጆችሽ ከገጠር እየመጡ ነው። መናሪያ ሄደ ተቀበላቸው ወይ መሳፈሪያ ብር ከሌለው እኔ አበድረዋለሁ። እንዴ ጃፈር መናኸሪያ ልካለው ይላሉ። ዛሬ ድርተኞቹ ይመጣሉ። ከላይ ሰፈር ወጥ መስሪያ ጎላ ብስጥ ያመጣልኛል ብዬሽ ነበር። ታዲያ ምን አለበት? አንድ የመናኸሪያ ደርሶ ይምጣ። ከዛ ድስትሽን ይዞልሽ ይመጣል። እርሱ ከሌለ እንጨቱ ምስማር ይፈልጠዋል። በዛ ላይ ያመጣውንም ድስት አመድን መቀባት አለበት። እኔ ከመናኸሪያ ሲመለስ ወገቤን አሸት አድርገኝ ይለዋለሁ። ጥፍሬንም ይቆርጠኛል ብዬ ነበር። እስካሁን በኋላ የታክሲ የለኝም ብለሽ እንኳን የታክሲን ይሰጣለሁ አምልጥ ሂድ ጥፋ እንደምትይኝ አልጠራጠርም። ወይስ የሰርጋችን ቪዲዮ እስኪመጣ ጠብቅ? ኢድሪስ እንድሪያስ ነው እንደሚለው ሳ ኦሪያ ወንድሜ ኦሪያ አንዴ መነጽር ልዋስበና። ምን ነው ወንድሜ ለፎቶ ፈልገው ነው? ምን አንድ ሸቃባ ሰውዬ እኮ ነው አዲስ አበባ ዩኒቨርሲቲ ተመድበሃል ውጤት ወጥቶልሃል አለኝ። በቃ ያው ሶፊያ ሰማች 2 ፍየል አርዳ ደግሳ ልካይ አሁን ስሜን ፈልጌ አጣሁት። ወንድሜ ከመዘነጫ ምን ጻር? ኧረ እኔ መች ልዘነጥበት አልኩ። አንድ ሸቃባ ሰውዬ እኮ ነው ውጤት ወጥቶልሃል ብሎኝ ያው አሁን መጥቼ ስፈልገው ስሜን አጣሁት። በዛ ላይ ሶፊያ ደግሞ 2 ፍየል አርዳ ደግሳ ነው የላከችኝ። ታዲያ ይሄ ስራ ዕድል መመልከቻ እንጂ እኮ የዩኒቨርሲቲ ምደባ መመልከቻ አይደለም። እሱ ዩኒቨርሲቲ ግቢ ውስጥ ነው የምታየው። ወንድሜ እዛማ በስንት መከራ ገብቼ ያው ስሜን ስፈልግ አጥቼ ያው ጥበቃውን ስጠይቀው እኮ ነው እዚህ አይደለም እስቲ ውጭ ወጥተህ ፈልገው ብሎኝ እኮ ነው። ያ ማን ያልከኝ? ዘበኛው? ኧረ አይደለም ውጤት ያየልህ ሸቃባው? አዎ ያ ሸቃባው ስንት ተሳስቶ እንዳለ። ባለመነጽሩ እውነቱን ነው። ያን ሸቃባ ምኜ ሶፊዬን ጉድ መስራት አልነበረብኝም። ኢድሪስ መሐመድ የሚባል ስም በመላ ከተማው ላይ የለም። ያው ተባረርኩ ለማለት እንኳን እኮ 1 ሳምንት መማር ያስፈልጋል። አሁን እንዴት ብዬ ነው የሶፊዬን አይን የማየው? መንገድ አዘግቶ የሸኘኝ የድሬ ህዝብሳ የከዚራ ህዝብስ? መቼም አንዴ እግሬ ከከዚራ ወጥቷል። ሸገር እንዳረገች ታርገኝ እንጂ ተመልሼ የሶፊዬን አይን አላይ። ኢድሪስ ጃፋር ጃፋር አይደለም ጃፈር። አውዙን ተውና ናናቀፈኝ በእናትህ። ያው የሶፊያ አምላክ ብሎ እንደማይጥለኝ አቅረበር። ወዴት ነው የምንሄደው? አሁን ቤት በኩል ነው። በዚህ ነው። ወዴት? አሃ ወደ አንተ ቤት ነው። ምን ነካ? እንግዲህ አይደለሁ እንዴ? አትይኝም ኢድሪስ እንዴ? ሻንጣይ እንጂ ገና ዛሬ ከሚስቴ ጋር ተጣልሽ ከቤት መውጣት። ታዲያ ስታይል አንፈቀገልክ? ከድሬን የመጣሁት ስላልከኝ የሆነ ሆቴል ወይም ገስት ሃውስ ተከራይተህ ከሆነ አብረን ሼር አድርገን እንድንኖር። ገስት ሃውስ አልክ? ይኸው እኔ ለራሴ የማላውቀው ሀገር መጥቼ የሰው ሀገር ጅብ ሊበላኝ ነው። እና ለምንደዛ ምን እናድርግሳ? ለጊዜው ቀን እስኪያልፍ የሆነ ቀለል ያለች ቤት እንከራይና ሼር እያደረግን የነገን አለ ያቀ አቦ ጃፈር አንተ በጣም ትልቅ ሰው ነህ። አንተም ጃፋር ከምትላት ስም ውጪ በጣም ምርጥ ሰው ነህ። በቃ እንሂድና በእናትህ። ቤቱን ወደኸዋል አይደል? አዎ ቆንጆ ቤት ነው። እቺ ከላይ ጣራዋ ለብርሃን ማስገባ ያሏትም ሁሉም ቆንጆ ነው። ለመሆኑ ስራ አለ? አዎ የራሴ ወፍጮ ቤት አለ። ጥሩ። የቤት ኪራይ ግን ከ31 አያልፍብኝ። ኧረ ችግር የለም እኔ በ29 ነው የምከፍለው። ሌላ የጫት የሲጋራ የመጠጥ ዘሩን እንዳላይ። ኧረ በጭራሽ አያዩም። እኔ ጋር የስንዴ የበቆሎ ዘር እንጂ የሱስ ዘር አያገኙም። ጥሩ። ሌሊትስ ትጮኻለህ? ጩኸት? አዎ ሌሊት ትጮኻለህ ወይንስ አትጮህም?
ካንተ በፊት የነበረው ተከራይ ለሊት ተነስቶ ይል ነበረ። አንተ ግን አጮህም አይደል? ኧረ ከጩኸት ነጃ። ቀን ወፍጮ ማሽን የሚጮህብኝ አነሰኝ። ገና እኔም ልጩህ። በር ላይ የሚከራይ ቤት አለ የሚለውን ወረቀት ሄዳ አንሳው። አንተ ተከራየው አይደል? አዎ አንስቼ ምን ላድርገው? አከራየው ጣለው። ምን ታደርገዋለህ? እሺ ሰላም የሚከራይ ቤት ፈልገን ነበር። ለማን? ለኛ ነው። አዋተን ልንከራይ ነበረ። በቃ እናንተው ናችሁ? አዎ። እቃችሁም ይሄው ነው? አዎ እኛው ነን። እቃችንም ይሄው። እንግዲህ ሌላ የሚከራይ ትርፍ ቤት የለኝም። ከኔ ጋር ደባል ይመቻችኋል? ደባል? አዎ ይመቸናል። ስንት ነው አቅማችሁ? ከ2000 እስከ 3000 ነው። የንፍቀፉ ነው ቤት ነው የፈለጋችሁ? አቦኛ አቅም የለንማ። ሰውዬም ገና ዛሬ ከሚስቱ ቤት ተባሮ መውጣቱ ነው። ለምን? አማጆቹ ናቸው። ልጃችንን ካገባህ ቤት እንሰጣለን ብለው ካገባህ በኋላ ሀገር ብለው አላሉትም? ያው አልጋው ላይ ራሱ እነሱ ናቸው የሚተኙት አሉ። አሁን እኮ ይሄ ልጅ መንገድ ላይ ሲንሸዋለል አግኝቼው እኮ ነው። ለሚስጥር እንትናገር አቦን ቢያዝርልክ ብዬ ነው እንዴ? አንተ ዝም በል። ቆይ ትሰሙኛላችሁ? እኔም ቤቱ ገና ዛሬ ነው የተከራዩት። ብሩን ለኔ ስጡኝና እኔ ጨምሬ ለሴትዮ ከፍላት ከኔ ጋር እንኖራለን። ያስማማናል? ያስማማል ወይ? ያስማማል። የሶፊያ አምላክ ሶፊዬ ዱአይ ሰርቶ ፋው ይልሻለሁ። አቦ ምቀኛ፣ ሸረኛ፣ ጉቦኛ፣ ጦረኛ ያዝልን። ያማረ የሰመረ የፈከረ የከረረ ለኛ በልልን። ከኪራይ ነፃ የተረሳ ህንፃ ስጠን በነፃ። አስቀን አናልቅስ፣ አስገንባን አናፍርስ። አሚኑን አሚንታ ይሰጠን ይሁንታ። ለጠላት ብዥታ በፍቅር ተከቦ ኩፍ ያለውን ዳቦ ያጉርሰን አቅርቦ። አሚን በልልኝ አቦ። ኧረ ዱዓ መሬት አይፍሰስ። እኔ እኮ የገረመኝ አባትየው አይደል ሸቃባ። አላሁመ ሰሊ የድስት ጥቂት አመት ገባት በለኝ። አመደ ቡርኒ በል አቦ። እኔ በጥፍሬ ቆሜ ያረኩትን ዱዓ አመድ ምናምን አርጋህብኝ የድስት ጥቂት አመድ ምናምን ትላለህ? ሃይ አቦ ማንስ ሆኖ በእናታችሁ። እኔማ ደውላችኋል። ከዛ ከኔ ምን እንደሚፈልጉ ደውዬ ምን ሆኗል ልጁ? ጤና የለህም እንዴ? በሰላም የገላገለህን አምላኬ ማመስገን ሲገባህ ገና ደውዬ እጠራችኋለሁ ትላለህ? ይኸው እነሱም እኮ አሁንም እዚህ ቢያው መተን ደባል ሆነን እንኑር ነው የሚሉ። እኔ እኮ የገረመኝ አባትየው አይደል። ጤና የለውም እንዴ? እኔም የገረመኝ አባትየው አይደለም ያንተ ነው። አሁን ሌላ ተውና እቺን ያዝበት። ያው እቺ የለም ቅጣሉን ትተህ አይኗን ቀንጠስ ያረቅ ቃም ስታረግባት ማለት ነው። ድስቱም ቂጡም አገር ቂጡም ውልቅ ይሉልሃል። ያዝ ጫት ረኔ አልቅምም። ጭራሽ ደግሞ በምርቃና ሴትዮዋን ኪሴ ውስጥ ያዝኳቸው ይምሰለኝ እንዴ? ያው ከነፍሴ ጋር ስንት ግብ ፈጥሬ እንደምሰጥ እኔ ነኝ የማውቀው። ያው የአማሽ ነገር በናሺፍ ካልሆነ በምንም አይለቅም ብዬ ነው። ውዴ ከመጣ ይደብረዋል። አልሰማሁም እንዴ? አከራዋ የጫት ዘር እንዳለች። ታዲያ እኮ ዘር አይደለም ቅጠል ነው። ዘሩን ባገኘውማ ያው በአንድ ጥቅሼ ፋንታ እሱን አስተክዬ ቀኑን ሙሉ እንደማስቲካ ሳላምጠው ውላል ነበር። እሺ በለኝ በእናትህ። ውዴ ከመጣ ይደብረዋል እና አንተ ራሱ እንትን ያልከውን ገራባ አነሳስተህ ቶሎ ጨርስ። እሱ ከመጣ በጣም ነው የሚደብረው። በአንተ የተነሳ እኔም ቅሜ ደግሞ መባረር አልፈልግም። እና ታዲያ አመዱን ምን ላይ ቀባ ነበር አለችኝ ያልከው? አይደለም አይኑን ገረባው ቅሜ የመጣው ይምጣ አሳያታለሁ። እንደዛ በለኛ። የት ናቸው? የት ነው ያሉት? እዚህ ናችሁ እንዴ? ይቅርታ አላየኋችሁ ነበር።
ሰላም አለይኩም እንዴት ናችሁ? ያው ስሜ ሙደሲር ይባላል። አንዳንድ ሰዎች ሲያቆለባብሱኝ ሙዴ ይሉኛል። አዲስ አበባ ከመጣሁ ትንሽ ቆየው። ሻሚልን አወቀው? ሻሚል ሀሲዱ ይስቃል በድዱ የሚባለው። እሺ ሻሚል ነጭናጫው ሄዳል ባፍንጫው። እንኳንም አላወቀውም። ከሱ ጋር አዲስ አበባ የመጣ ነው። ያልሰራ ነው የለም። ሱቅ በደረቴ፣ ሱቅ በአንገቴ፣ ሱቅ በመቀነቴ። ሻሚል ግን ጥሩ ሰው አይደለም። ልተኮስ ሲል ሲመቀኝብኝ፣ ሲያሴርብኝ፣ የእህል ወፍጮ ስር ጠጠር እየከተተ ሲያበላሽብኝ፣ እሱ ምንም ሳያልፍልን እንዲሆነን ቀር። አሁን ግን የወፍጮ ቤት አድራሻ ቀይሬያለሁ። መኖሪያ ቤትም ለውጫለሁ። በዛ ላይ ሰራተኞቼን አሳድሙ ስላስባረረብኝ ሁሉም ነገር ከአዲስ ነው የምጀምረው። ጥሎ የማይጥለኝ ጌታዬ እነዚህን 2 የዋህ ወጣቶች ጥሎልኛል። እንዴት አይነት ጥሩ ልጆች መሰሉ! ሱስ የላቸው፣ መጥፎ ጸባይ የላቸው፣ የተባረኩ ልጆች። ከነሱ ጋር ተተኩሼ ሻሚልን ብቻ ቆይ ሲደርስ እናወራበታለን። አውዙ ቢላሂ ሚነ ሸይጣን ረጂም። ጫት ውዴ ማለቴ ማን ነበር ስሙ? ሙዴ አቡ አህመድ ይሁነን። ኧረ ስንት መከራ የረሳውን ልጅ አህመድ ብለህ ሳትቀስቀስበት። እኔ እዛ ስለ እናንተ ስንት ነገር በጠረቃለሁ። እናንተ ገና በመጀመሪያ ቀን ከፊል ታስባረሩኝ። ምንድነው ይሄ ጫት? ሂርና ነው፣ ቆንጆ ሂርና። ሙዴ እኛ እኮ ጃፈር፣ አንተም ጃፈር፣ እነዛ አማቾቹን አፈቁ መመለስ ፈለክ? ኧረ ስማቸውን አትጥራቸው። ስማቸው ሲጠራ ይመጣል። እድሪስ ይሄንን ጫት ከዚህ ጋር አንሳልኝ ነው የምልህ። አከራዋ መታ ነበር አየቻችሁ? ምን አለች? እስኪ መጣ ቃሙና ሲመጣ ተያይዛችሁ ጥፉ አለች። አትረብሸና አልኩ እንዴ? አትነጅሰና ያለው ብዬ ነው እኮ። ጭራሽ እኔ ነጃሳ ውሻ ይነጅሰ። ተነሱ፣ ውጡልኝ፣ ተነሱ። ኧረ ሙዴ ቆይ ተረጋጋበት። እቺን ስትነክስበት ትረጋጋለህ። ማነው ይህን ሰውዬ ሙድ ያለው? ሙድ የማይገባውን ሰውዬ ሶፊያን ረሳህ? ወደ ሀገር መመለስ ፈለግ? ኧረ አልፈልግም፣ አልረሳውም። ናስቲ አንዱ ለነጋስባት ሙድ አባቴ ትረጋጋለህ። ኧረ ጋሽ ሙደሲር፣ ኧረ ሙድ የምነካ በእናትህ። እንደ ሰው ሳይሆን እንደ ገረድ ነበርኩ። እንደ ገረድ እንዴ? እኔ እንደማለ ያለምኩላት ነገር አለ እንዴ? እኔ ያላረኩት ነገር እኮ አልነበረም። ስንት ዓመት ለፈው፣ ስንት ዓመት ቀረው የለም። ታዲያ እኔ መከበር አልነበረብኝም? ነበረብህ። ታዲያ እኔ እኮ የገረመኝ አባትየው አይደል? ያዝንካታ የደስታ የምን ለቅሶ እንዴ? ማን ሞተ ደግሞ? ሙደሲር ጫት እኔ ቤት ውጡልኝ! ምንድን ነው የምትሰሩት? ውጡ ነው የምለው፣ ውጡ! እንዴ እቺማ ውስጧ 3 ጎረምሳ አለ እንዴ? ጨምቃ ሰጣችን እኮ ኦሪያ። እኔ ሴት አልመታም ብዬ ነው እንጂ ወለተኝ ጀምነስ ሞላት ጥፊ አፌ ውስጥ ያለውን ጫት ስታስውጠኝ ዝም አልላትም ነበር።
እኔ እኮ የገረመኝ አባትየው አይደል? አቦ አይነት ሰው ነው። እናትየው እኮ ነው። እሺ ለዚህ ሁሉ ጦስ ያበቃችሁ እናንተ ናችሁ። አቦ ውዴቷ ውዴ አትበለኛል አልኩህ። ስማ እየጠፋብኝ እኮ ነው። ማን ነበር ስሙ? ጃፈር አቦ ከፈለክ ጅባሩን እኔ ምን አቀበኝ ነው። አሁን ሰዓቱ እየሄደበት ነው። አትሄዱልኝ? ኧረ ሙዴ የት ሜጃ አለን? ሜዳ ላይ ጥለህ ልትሄድ? እኔስ ሜዳ ላይ አይደል ያለሁት? እናንተማ በዚያ እያያዛችሁ ከዚህ ቤት እንዳስባረራችሁ ከወፍጮ ቤትም ታስባርሩኛላችሁ እንዴ? ውዴ ወፍጮ ቤት አለ እንዴ? አቦ በቃሪ ነው መስ አስቀጥረኛ። ቢያንስ እዛ ሄደን እናበጥር የሆነ ነገር ማበጠር ትችላለህ? ያው እስካሁን የምችለው ፀጉሬን ነው ማበጠር የምችለው። ምን ችግር አለ? ካሳዩኝ ለምዳለሁ። አንተስ ምን ትችላለህ? እኔ በማኔጅመንት ዲግሪ አለ። ከሞር ጋር የተቀመጥከው በለኛ። እኔ የምልህ ሸገር ዩኒቨርሲቲ ነው እንዴ የተመረቀው? አይደለም አቦ የትም ይሁን ያው ዋናው መመረቅ ነው። እኔ እስካሁን ሶፊዬ ብቻ ናት የመረቀች። ይቺ ሸቃባ አከራይ እንዲህ በጥፍ ያላቅታ ስትሰደኝ ብታይ ማለት ነው። ያው ከድሬ እስከ ሸገር ሳታንገራግር ሳትውል ሳታድር ከድሬ እስከ ሸገር ማለት ነው። ያው እንዲህ ቀጥ ብላ እየተምዘገዘገች እንደ መንኩራኩር ነበር የምትመጣው። የምሬን እኮ ነው። ሳየው ሶፊዬ ማለት ነው። ያው በቃ ምን ልበል እንዲህ የድር ድንኳን ነው የምታክለው። አንዴ ከተከመረችበት ማሰላማ በቃ አትነሳም። ያው በማንኪያ ተፈቅፍቃ ራሱ አትነሳም። አንተ ሁሌ እድር ከእድር ውጪ ሌላ ወሬ የለህም እንዴ? ሰውዬ ምንድን ነው የሚለኝ? በጥፍሬ ያቆምልኝ አልከኝ እኮ ምንድን ነው የሚለው? አሁን ሰዓቱ እየሄደ ነው። አትሄዱልኝም? አቦ ወዴት እንሄዳለን? አብረን ነው እንጂ የምንሄደው። አብረን? እንደዛ ነው እንዴ? የወገብ ቅማል አውቀው ሻሚ ሊላካችሁ አይደል? ሻሚ ማን ነው? ሻሚ ማን ነው ደግሞ? ሻሚ የወገብ ቅማል አውቀው። ቆይ ምን አድርግ ነው የሚለኝ? ለምንድን ነው የማይተው? ኧረ ሙዴ ተሳስተሃል። ሰው ተመሳስሎብህ እንዳይሆን እኛን ማንም አላውቅም። እንደዛ ከሆነ አይደል ወፍጮ ቤቱ የኔ ነው። ከኔ ጋር አብራችሁ ትሰራላችሁ። ከስተመር ሲመጣ ታስተናግዳለህ። እኔ ወጥቼ ደግሞ የሚከራይ ቤት እፈልጋለሁ። ካገኘንም እሰይ፣ ካላገኘንም እዛው ለሽ እንላለን ወፍጮ ቤታችን። ፍለጋው ደግሞ ነገ ይቀጥላል። ተስማማን? በሉ ተከተሉ። የሶፊያ አምላክ እዚህ ቅርብ ነው። እኔ ራሴ ልገባበት ነበር ቤት ነው። እኔ ባለቤት ተጨማሪ ባለ 4 መኝታ ቤት ይፈልጋሉ ላይ ነው እንጂ እኔ ራሴ ነበር የምገባበት። እዚህ ቤት ገብቶ ነገ ከነገ ወዲያ ያለውበት ድረስ መጥቶ ነው ሽቶ ተቀባ ብሎ የሚያመሰግን ነው። ኪችን ቢሉ ሻወር ቢሉ መኝታ ቤት ሁሉ ነገር ተሟላለት። ተቆሶ ራሱ ፈልጎ ካልሆነ መስጠት ከጎረቤት ጋር ይነካል። ደግሞ አንድ ነገር ለአይን የምታፈሳ ቆንጆ ይላል። ነገር ግን ለሰከንዳ በሰከንድ የሚጡባቸው ቤት ካርቶን በሱ አስቦ ይላል። በሳይዝ ይቀርብ እኮ ነው ይሉ በሱ አይደራደሩ። የቤት ካርቶን በስሙ አዝሮ ቢሰጡ ይቀርላቸው። እዚህ ነው ቅርብ ነው። እኔ ራሱ ጓደኞችን አይኗን ለማየት ተከራይ ናቸው እያልኩ ስደጃቸው እንደመላስ በሳይዝ እዚህ ማማሉ እንዴ? ይኸው ተከራይ ይዤ መጥቼ ነበር። አለች ጣራ ላይ ናት። ጣራ ላይ ምን ይሰራል? ዲሽ እያስተካከለች ነው። አልመጣም። አንተ ነህ ተከራዩ? ዋጋ ምናምን ነግሮሃል አይደል? አዎ ነግሮኛል። ተስማምቼ። አዎ አረማዬ ተከራይ ነው የመጣው።
ባወራችሁ ሀሳብ ላይ ጥያቄ አለ? ምንም አላወሩንም እኮ። በማወራችሁ ላይ ላለው ብዬ ነው። መነጽር አድርገህ ስትታይ ምሁር ትመስላለህ። ቀደም ማለት በማወራችሁ ሀሳብ ላይ ጥያቄ ያለው አለ? እኔ መሪም እባላለሁ። እኔ ኢድሪስ መሐመድ ነኝ። የሶፊያ ልጅ። ጃፈር ነው። ውዴ ሊሉት ይችላሉ። ምን? ኧረ አይደለም፣ ሙዴ ማለት ነው። አንተን የሚያክል ሰውዬ ሙዴ እምቢ አላረጅም ነው? እሱ አያወራም እንዴ? ስለ አባትየው ያሰበ ነው። የምን አባት? የማን አባት? ማለቴ ስለ እናትየው። ኧረ አይደለም፣ ዝም በሉት። ስለ እናትየውን ማለቴ ስለ እናትነቱ እያሰብኩ። ኧረ ገና ቂጥ ወንበር ላይ ሳይቀመጥ ስለ እናትነት ማሰብ ጀመር። ስለ ድስት ጌጥ ነገራችኋለን? ምን ያምርበት ምን አይችልም አሉ። አሁን ከመቀመጫ እርሱ ብንወጣ ይሻላል። ይቀጥሉ። መርየም ማን ነው? እትዬ መርየም፣ እታባ መርየም። ይሄ መንቀሽቀሽ የሚያዛልቀን አይመስለኝም። ማለት እንዛለቅ፣ ይቅርታ እንዛለቃለን። ማን ነው እንዛለቅ ያለው? ማለት እንዝለቅ። ጥሩ። የመንደሩ ሰው እቴቴ እያለ ነው የሚጠራኝ። ሸጋ እቴቴ፣ ቆንጆ ስም። አቦኔ ግን እታባ ብልሽ ነው ደስ ማለት፣ እታባ ብሎት ነው ደስ የሚለኝ። በላይ ደስ ይለኛል። እሱ ጎበዝ ነው። አንተስ ማን ልትለኝ አሰብክ? ቶቶ አንተ አንደኛ ፊቱን እናቴ ብለኸኛል። እማዬ ልትለኝ ነው? አይ እኔ እንኳን ማዘር ልሎት ነው ያሰብኩት። ጭራሽ በፈረንጅኛ እናቴ ልትለኝ? ምን ነው ይሄ ጡት ሳይጠባ ነው እንዲያደገው? ወፈር ብዬ ስታየኝ ሞኝ መሰልኩ አይደል? ስማ ልጄ፣ ብራዘር ቤት እናከራያለን እንጂ እናት እናከራያለን አላለም። አቦታባ በጣም ነው የተመቹኝ። ቁርጥ ሶፊያን አይደል እንደ የምትመስዩ ማለት የሚመስሉት? አረ ሶፊያ ያቺ የቱርክ አክተሯ ያን ያህል ሸንቃጣ ነኝ ብለህ ነው? ግን ትወና በእኔ ጊዜ ቀረ። ሴት እድር ተሰብስበን ሁሉም ስትፈጽ እኔ ነኝ ነሸጥ ማድረጋቸው። አንተ ትልቅ ሰው ነህ፣ የሰው ልክ ታውቃለህ። ሶፊያ አልከኝ። ሶፊያ ያሉት እኮ የቱርክ አክተሯን አይደለም እናቱን። ይሄ ልጅ የጠፋች እናቱን መሰልኩት እንዴ? አንተ ሶፊያ ያልከው እናትህን ነው? ኧረ ታባ እርሶ አንቺ ብትፈልጊ የቱርክ አክተሯን ብትፈልጊ እናቴ ሶፊያን ሁሉ በእጅሽ ሁሉ ወደጅሽ አይደል እንዴ? እንደሱ በለኛ። ለማንኛውም ኪራያችሁን በአግባቡ ክፈሉ። ይሄ እጅግ ሰላማዊና የተከበረ ግቢ ነው። የማይሆን ወከባ አልፈልግም። ሌላው እዚህ ቤት ስትኖሩ ትልቁ መርሳት የሌለባችሁ ነገር እንደ ኗሪነታችሁ ልትጫወቱት የሚገባው ሚና የተከራይ ብቻ አይደለም። አገልግሎት መጨመር አለባችሁ። ስቶቭ፣ ምጣድ፣ ዲሽ፣ አትክልት፣ በር እና መስኮት፣ ሻወር ቤት፣ ቧንቧ፣ ቀለም ቅብ የመሳሰሉ አገልግሎቶች ልትሰጡ ይገባል። ይህን ካደረጋችሁ የቤት ኪራይ ይቀንሳል? አይ ይሰረዛል። ምን? ይደለዛል? በጭራሽ። የቤት ኪራይ ቶሎ ጨምሮ አትባሉ። ምን ነው እሱንስ ማናየብን ብላችሁ አታጉረመርሙ? በዚህ ከተስማሙ በሰላም መኖር እንችላለን። ውይ ሞት ይርሳኝ። ዋናውን ነገር ተረስቶ ወደ ልጄ ሃናን አንዳችሁም ቀና ብላችሁ እንዳታዩት። እንዴ ምንድን ነው እንዴ ስትሉ ምንድን ነው? ምንም የምትወደድ ልጅ ነው ያለሁት ማለታቸው። አውቃለሁ በእኔ ወታ ነው እናማ ጃፈር ልክ እና ያን ይወደዳል። ምን አንተ? ኧረ እኔ አልወዳትም። በጣም ነው የምጠላት። በጣም ነው የምጠላት ልጄን? እኔ አልጠላትም። ሙዴ በጣም ነው የሚጠላት። አንተ? ኧረ እኔ አልጠላትም፣ እወዳታለሁ። ትወዳታለህ እንዴ? ጭራሽ እንዴ ልጄን ትጠሏታላችሁ እንዴ? አንጠላትም እና እንወዳታለን።